እንኳን ለአጋዕዝተ ሥላሴ ለጾመ ፍልሰታ 7ኛ ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በነሐሴ ወር የሚነበብ የአጋዕዝተ ሥላሴ ድርሳን እናሰማለን። የእመቤታችን የቅድስት ድንግል ማርያምን ጽንሰቷንም እንናገራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በነሐሴ ወር የሚነበብ የአብ የወልድ ድርሳን እናሰማለን። ነሐሴ 7 ቀን ከእመቤታችን ማርያም ከጽንሰቷ በዓል ጋር አንድ የሆነ ነው። ሰማይን እንደ ድንኳን በሰቀለው በእግዚአብሔር አብ ስምም ምድርን በውኃ ላይ ባጸና በተመሰገነ በእግዚአብሔር ወልድ ስምም በከዋክብት ሰማይ በሸፈነው ለዘላለም በተመሰገነ በእግዚአብሔር ስም አብ ወልድ መንፈስ ቅዱስ ያሰማችሁ የመላእክት ስምሪትን በዚች ቀን እንጸልያለን። በ99 ነገደ መላእክት ሚካኤልን አለቃ አድርገው ሾሙት። ገብርኤልም የጻድቃንና የሰማዕታት ጸሎታቸውንና መሥዋዕታቸውን አሳራጊም አደረጉት። የሽማግሌዎችና የሕፃናት የካህናትና የዲያቆናት እንዲሁም የመነኮሳት የጾም የሁሉም የኤጲስቆጶሳት ጸሎትም አሳራጊም ነው። ከአብ ከወልድ ፊት የሚደርስ መሥዋዕት ተቀባይ ከሆነው ከገብርኤል በቀር ማሳረግም አይችሉም። የሱራፌልም የምሕረት የሆነው ለማት የሆነው ነገር እንዳይሰሙ ከአብ ከወልድ ከመንፈስ ቅዱስ ፊትም እንዳይቀርብ አጋንንትን የማባረር ሹመትም ተሰጠው። ሰምተውም ስለ ሰው እንዳይናገሩ የአጋንንት ሥራቸውም እንደዚህም ሆነ። የአፌልንም ሹመት ለአብ ለወልድ ሰይፎችና አጠሮችን በመያዝ ከሰራዊት ጋር እንዲቆሙም ሆነ። የመዕላኤልንም ሹመት ከደጃፍ ውጭ ላሉ መላእክት ቸርነት የሚናገርም ሆነ። ሁለተኛም የሱራኤል ሹመቱን የሥላሴን ደጅ የሚከፍትና የሚዘጋም ይባላል። የአቅላኤል መልአክም ሹመቱ እስከ መጨረሻ እንዲደርስ በበጎ ሥራ ለተያዙ የጻድቃንና የሰማዕታት አጽናኛቸውም ሆነ። የራጉኤል መልአክም የአብ የወልድ መልእክታቸውን እንዲያደርስም አደረጉ። የሰርካኤልም መልአከ ሹመት የፍጥረታት ሁሉ ጸሎት የሚቀስም ሆነ። እየቀሰመም የአብ የወልድ ወንበር እንዲያጠኑበት ለ24ቱ ካህነ ሰማያትም የሚያቀርብላቸውም ሆነ። ሰላትያ መልአክንም የአብ የወልድ ወዳጅም አደረጉት። አቅናኤል መልአክም በቀንና በሌሊት የክርስቶስ ሥጋና ደም የሚሠራም ይሆን ዘንድም አደረጉት። ገብርኤልና አምሳንያ አግናኤልና እኒህ ሦስቱ መላእክቶችም አንድ ቀን እንኳ ዕረፍት የሌለው ፊቱ የከፋ በረድን የሚጠብቁም ሆነ። የሰውንም ሰውነት ያረጋ ዘንድ ይህም የታዘዘ ነው። ወዲያና ወዲህም ይመላለሳል። ከዚህም በኋላ አብ ወልድ መንፈስ ቅዱስም አሉ። ሰው ሆይ መልካም ሥራ ከሠራ ሁሉንም መላእክት አንተ ትጠብቃቸዋለና አሉም። ሁለተኛም እነግራቸዋለሁ ከምድር 18 እጅ ሰማይ ስፋት የሚበልጥ በዚህችም ስማችን ይመሰገናል። ይህንንም ስማችንን ምስጋናም አመስግኑም አሉ። ይህም ትምህርት በአብ በወልድ በመንፈስ ቅዱስም ተፈጸመ። ሕዝቦችን እንደሚጠብቅ ጴጥሮስም ያደረጋቸው ወደ ገነትም የሚመራ ነውና በንስሐ ቃላችሁም እዘዟቸው። ነፍሱንም በእጃችሁ ይዟችሁ ጠብቁ። በመንገድም ሸምቀው ጥላት ነፍሳችን እንዳያስደነግጧት ሁላችንም የክርስቲያን ሕዝቦችም ጠብቁ ለዘላለሙ አሜን። በነሐሴ 7 ቀን የሚነበበውን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ወደ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያም ጽንሰቷ የልደቷን በእርሱ ለዓለም ሁሉ ደህንነትና ተድላ ደስታ እንደሚሆንም ነገረው። ይህ ጻድቅም ሰው ኢያቄምና የከበረች ሚስቱ ሐናም ልጅ ሳይወልዱ ሸምግለው የከበረች ሐናም መካን ሆናለችና ስለዚህም እጅግ ያዝኑም ነበረ።
የእስራኤልም ልጆች ልጅ ያልወለደ ከእግዚአብሔር በረከት ያጣ ነው እያሉ ያቃልሉትም ነበርና እነርሱም ልጅ ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽመው ይለምኑም ነበር። ከዚህም በኋላ ወንድ ልጅም ወይም ሴት ልጅም ቢወልዱ ለእግዚአብሔር ቤት አገልጋይ ያደርጉ ዘንድም ተሳሉ። የከበረ ኢያቄምም በተራራ ላይ ሳለ ሲጸልይና ሲማለድ እነሆ በላዩ እንቅልፍን ብሎት አሸለበ። ያን ጊዜም ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጸለትና እንዲህም አለው፣ ሚስትህ ሐና ትጸንሳለች። ዓለም ሁሉ የሚደሰትባት የብዙዎች ዓይን ልቦና ናቸው። በእርሷም የሚበራላቸው በእርሷም የደህንነት የሚሆንባት ሴት ልጅም ትወልዳለችም አለው። በነቃም ጊዜ ወደ ቤቱም ሂዶ ለሚስቱ ለቅድስት ሐናም ነገራት። ራእዩም እውነት እንደሆነች አመኑ። ከዚህም በኋላ ነሐሴ 7 በዚች ቀን የከበረች ሐና ጸነሰች። ለዓለም ሁሉ መመኪያ የሆነችውን በሁለት ወገን ድንግል የሆነች የአምላክ እናት እመቤታችን ማርያምም ወለደቻት። ከነሐሴ 7 ቀን ጀምሮ በአዳም ባሕሪ በውስጥ እንደ ነጭ ዕንቁ የምታበራ የብርሃን እናቱ እግዝእትነ ማርያም በቅዱስ ገብርኤል ብስራት ተጸነሰች። ሊቁ ሐዋርያው ቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍ የተቀበለበትም ዕለት ነው። ይኸውም ጌታችን ለሐዋርያቱ ሰዎች እኔ ማን ነኝ ይሉኛል፣ እናንተስ ማን ትሉኛላችሁ ባላቸው ጊዜ ቅዱስ ጴጥሮስም አንተ ያው የእግዚአብሔር ልጅ ነህ ብሎ በመሰከረ ጌታችን አመሰገኑት። የመንግሥተ ሰማያት መክፈቻ ቁልፍም ሰጥቶታልና። ከዚችም ቀን ወዲያ የሐዋርያት አለቃ የሆነ የቤተ ክርስቲያንን መሠረትም ተባለ። ከስምንተኛውም ሺህ አታድርሰኝ ብሎ የጸለየው ጻድቁ ንጉሥ አፄ ናዖድ ከስምንተኛው ሺህ ሊገባ 28 ቀን ሲቀረው በዚህም ዕለት አረፈ። ስንክሳሩም እግዚአብሔርን የሚወድም ይላቸዋል። የራሔልም ልጅ ቅዱስ ዮሴፍ ልደቱ ነው። አባ ጢሞቴዎስም ዕረፍቱ ነው። ይኸውም ቅዱስ ዲዮቅልቆስ በደሴቱ ጋር ካረፈ በኋላ እስክንድርያም ተሾመ። መናፍቅ ንጉሥ መርቃርያስ ከመበሩ አሳዶ ሌላ መናፍቅ ሊቅም ሾመ። አባ ጢሞቴዎስንም ወደ ደሴት ጋግራን አጋዙት። ንጉሡም ሲሞት ከግዛቱ ቢመልሱት አሁንም የመርቃርስ ልጅ ሊነግስም ወደ ጋራን ደሴትም አጋዘው። በዚያም 10 ዓመት ከኖረ በኋላ ሊሆንም ሞተ። ይዘኑም ሲነግስ ወደ ወንበሩ መለሱትና በማርቆስ ወንበርም 22 ዓመቱን ኖረ። ምእመናንንም በመልካም አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ረድኤቱ በረከቱ ይደርብን፣ በጸሎቱም ይማረን ለዘላለሙ አሜን። ጽንሰተ እግዝእትነ ማርያም ድንግል ወላዲተ አምላክ። ጴጥርቃና ቴክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩም ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎችም ነበሩ። እነዚህም ሰዎች በእግዚአብሔር በሰውም ዘንድ የተመሰከረላቸው ባለጸጎችም ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅም አልነበራቸውም። አንድ ቀን ጴጥርቃን ቴክታንን እንዲህም አላት፣ እህቴ ወይ ሁሉ የሰበሰብነውን ገንዘባችን ምን እናደርገዋለንም አላት። ልጅም የለን፣ ይህንን የሚወርሰንም አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴትም አላቅምም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተ እንዴው እውነት ትቀራለህ፣ ከሌላ ደርሰው ውለድ እንጂም ብላ ብታሰናብተውም እንደዚህ ያለ ነገር እንኳ አላደርግም፣ በልቦናም እንዳላስበው አምላከ እስራኤል ያውቃልም አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለምና ትናንትና ማታ በሕልሜ ጥጃ ከማኅፀኔ ስትወጣ አይቼ ነጭ ጥጃ ሌላ ነጭ ጥጃም ስትወልድ እንዲሁም እስከ 7 ትውልድም ሲዋለድ ሰባተኛይቱም ጨረቃ ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺው ዘንድ ሂዶ የነገረችውን ሁሉም ነገረው። ያም ሕልም ፈች
እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መዝግቧችኋል። 7 አንስት ጥጆች መውለዳችሁ 7 ሴት ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁም 7ተኛይቱ ጨረቃ መወለዷን ከሰው የበለጠች ከመላእክትም የከበረች ደግ ፍጥር ትወልዳላችሁም። የጨረቃ ነገር ግን አልታወቀኝም አለው። እርሱም የነገረው ሁሉ ሂዶም ለሚስቱም ነገራት። እርሷም እንጃ አምላከ እስራኤል የሚያደርገው ማን ያውቃልም አለችው። ከዚያም ጸንሳ ሴት ልጅም ወለደች። ስሟንም ሄመን ብለው አወጡላት። ሄመንም ካደገች በኋላ ለአካለ መጠን ስትደርስ ባልም አግብታ ሴት ልጅም ወለደች። በ8ኛ ቀኗም ደሪዳ ብለው ስምም አወጡላት። ድሪዳም አርጋ እንዲሁ ሴት ልጅ ወለደችና ቶናም አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካርም አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሲትናም አለቻት። ሲትናም እንዲሁ ሴት ልጅ ወልዳ ሄርሜላም አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብር የምትሆን እመቤታችን የወለደቻት ቅድስት ሐናንም ወለደች። ይህችም ቅድስት ሐና በሥርዓት አርጋ ለአእምሮ ስትበቃና ለአካለ መጠን ስትደርስም ከቤተ መንግሥት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋርም አጋቧት። እነዚህም ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅም አጡ። እነርሱም እጅግ ደጋግ ሰዎችም ነበሩ። አንድ ልጅ እንኳ ስላልነበራቸው እጅግ ያዝኑም ነበር። ወደ ቤተ መቅደስም እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው የሚለምኑትም ነበር። መባም ይዘው ለሊቀ ካህኑ ሊሰጡ ሊቀ ካህኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኞች ብትሆኑ ነው፣ መባችሁንም አልቀበልም ብሎ እጅግም አሳዘናቸው። በሊቀ ካህኑም ሲያዝኑና እየተከዙ ሲመለሱም ከድካማቸው ያርፉ ዘንድ ዛፍ ስርም ተቀምጠው ሳለ ርግቦች ጫጩቶቻቸውን እያጫወቱም ተመለከቱ። ለእነዚህ ወፎች እንኳን ልጅ የሰጠ አምላክ ለእኛስ መቼ ነው ልጅ የምትሰጠን ብለው እጅግም አምርረው አለቀሱ። ቅዱስ ኢያቄምና ቅድስት ሐናም ሲያዝኑና ሲጸልዩ ውለው ከዘካርያስ ከሊቀ ካህኑም ሄዱ። አቤቱ ጌታችን ሆይ ወንድ ልጅም ብንወልድ ተምሮ ቤተ እግዚአብሔርን ያገለግል ዘንድ እንሰጣለን። ሴት ልጅም ብንወልድ ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃን ፈትላ ካህናትን አገልግላ እንድትኖር እንሰጣለንም ብለው ስለትም ተሳሉ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁንም ይቀበልላችሁ፣ ልቦናችሁን ሐሳብ ይፈጽምላችሁ ብሎ ጸሎታቸውንም አሳረገላቸው። ከዚህም በኋላ ቅድስት ሐናና ቅዱስ ኢያቄምም ዕለተ ራእይም አይተውም አደሩ። ራእዩስ እንዴት ነው ቢሉ ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጦ ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥም አየውም አላት። ወፍ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱም ንጹሕ ባህሪው ነው። ከላይኛውም ሰማይ ነጭ ወፍ ወርዶ በራሱ ላይም ሲቀመጥ አየው ማለቱ የኢያቄም የሰውን ባህሪ በባህሪ አድርጎ እወቅም ሲለው ነው። 7ቱ ሰማያትም የተባለው የጌታችን ልዩ ልዩ ባህሪው መለኮቱ፣ ስፋቱ፣ ርቀቱና ልዕልናውም ናቸው። ቅድስት ሐናም እኔም ደግሞ አየውም አለችው እንጂ ምን አየሽም ሲላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስተኛም አየውም አለችው። እርግብም የተባለች እመቤታችን ቅድስት ድንግል ማርያምም ናት። ነጭነቷም ንጽሕናዋና ቅድስናዋ ደናግልነቷም ነው። ነጭ ርግብ መጥታ በራሴ ላይም ተቀምጣ ከራሴም ወርዳ በጆሮዬም ገብታ ማኅፀኔ ስተኛ አየው ማለቷ ብስራተ ገብርኤል በጆሮ አሰምቶ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷም ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋም አልተገናኙም። ይልቁን ፍቃደ እግዚአብሔር ቢሆን ብለው አዳምና ሔዋን ብዙ ተባዙ ምድርን ሙላት ብለው ያበሰረ አምላክ
ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀንም ድረስ ለየብቻቸውም ሰነበቱ። ነሐሴም በባተ በሰባተኛውም ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥር ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸው ጌታ ብሎ መልአኩም ለሐና ነገራት። በፍቃድ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም ጸነሰች። እግዚአብሔር አምላክ አብርሃምና ሳራን የተመለከተ አምላክ በኢያቄምና በሐና አማካኝነት የዓለም ደህንነት ምክንያት የሆነችና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ይፈጸም ዘንድ የአባቷና የእናቷ የቅድመ አያቶቿ ራእይ ይተረጎምም በጌታ የፍቃድ ጊዜ ሲደርስም እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን በዕለተ ነሐሴ 7 ቀንም ተጸነሰች። እመቤታችንም ከተጸነሰች በኋላ አይሁድ ቀንተውም ተነሱባቸው። ቅናቱ እንዴት ነው ቢባል ሳሚና የሚባል የጦሊቅ ልጅ ሄዶ ካጎቱ ቤት ሂዶ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድም አሳረፉት። ቅድስት ሐናም ያጎቷ ልጅ ነበርና ለማልቀስም ብትደርስ ዘመዶቿ ሁሉ ተሰብስበው ሲያለቅሱም አዩአት። እሷም አብራ እየዞረች ስታለቅስ ጥለዋ ቢያርፍበት መገነዙን ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐይ ጻድቅ ለአብ ሙሽራ ለወልድም ወላዲቱ ለመንፈስ ቅዱስም ጽርሐ ቤቱ ተፈሲ ደስ ይበልሽም ብሎ ሰገደላት። አይሁድም ይህንን ተአምር ሲደረግ ከዚያው ነበሩና ምን ነው ሳሚና ምን አየ ምንስ ትላለህ ቢሉት እርሱም ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይና ምድር አየርን የፈጠረ አምላክ ትወልዳለች እያሉ መላእክት ሲያመሰግኗትም ሰማውም አላችሁ። ድግመኛም እኔንም ያስነሳችኝ የፈወሰችኝ ያዳነችኝም እርሷ ናትም አላችሁ። አይሁድም በልተው ብለው ሰማንም ብለው ቅናትም ጀመሩ። ቅድስት ሐናም በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎችም ተገርመው እየመጡም ይጠይቋትም ነበር። እመቤታችን ቅድስት ድንግል ማርያምም በጽንሰት እያለች ብዙ ታምራትንም አደረገች። ከእነዚህም መካከል ዓይነ ስውር የነበረችው የአርሳን ልጅ ወደ ሐና መጥታ እውነትም ሐና መጸነሷን ለማረጋገጥም ሆዷን ዳሰሰቻት። እርሷም ሳታስብ ዓይኗን ስትነካ ዓይኗን በራላት። እመቤታችንም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ለግንቦት 1 ቀንም ተወለደች። ክብርት እናቱን እናቱ አድርጎ ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው። በቃል ኪዳኗ በምልጃዋ የሚማረን ለዘላለሙ አሜን።